ብዙዎች ስኬትን የሚወስኑት ባሉት ሀብት ባሉት ንብረት ቁሳዊ ነገሮች ነው። ሀብትን ስኬትን የሚወስኑት ግን ስኬት በሀብት ብቻ ሳይሆን ለራሳችን ያለ ነው። ራሳችን እኔ ማን ነኝ ብለን ራሳችን ስንጠየቅ የምንመልሰው ምላሽ ግን ስኬትን መወሰን ይችላል። ስለዚህ ዛሬ በህይወታችን ውስጥ መመለስ ያለብን ጥያቄ ህይወት ምንድን ነች ብለን አንድ ሰው ራሱ ቢጠይቀን መመለስ የምንችለው ጥያቄዎች በጣም ወሳኝ የሆነ ጥያቄዎች 5 ጥያቄዎች እንደ 5ቱ ጣት ውሰዱት። 5 ጥያቄ መመለስ ያለብን ጥያቄ በህይወታችን ውስጥ ህይወቴ መስመር ይዟል ልክ ነው ብለን የምናየው በ5ቱ ጥያቄ ራሳችሁን መፈተሽ ትችላላችሁ። እስቲ ራሳችሁን ፈትሹ። በእውነት ግልጽ አድርጋችሁ ራሳችሁን ፈትሹ እስቲ በእነኚህ 5ቱ ጥያቄዎች። አንደኛ ላይ የምናየው እኔ ማን ነኝ? አንድ ሰው ማንነቱን ቫሊዩን ዋጋውን ካላወቀ በእውነት ያ ሰው ስኬታማ ነው ማለት አንችልም። ማን ነኝ? ለምሳሌ እኔ ማን ነኝ ስንል ምን ማለታችን ነው? እኔ ያለኝ ችሎታ ምን አይነት ችሎታ ነው ያለኝ? እኔ ለራሴ ራስን ማወቅ ነው። ለውጥ የሚጀምረው ራሳችን ባወቅ ነው። ልክ ነው። ለውጥ የሚጀምረው እኔ ማን ነኝ? ሰው ሲጠይቀኝ እኔ ማን ነኝ ማን እንደሆንኩ በትክክል መግለጽ ካልቻልኩ ስኬት ከምን ይጀምራል? ራስ ከማወቅ ይጀምራል። እኔ ማን ነኝ? ምንድን ነው ያለኝ ተጽዕኖ? በውጤቴ ምን ተጽዕኖ ማድረግ እችላለሁ? ማን ነኝ እኔ? ምንስ ነኝ? ማን ነኝ? ራሳችሁን ጠይቁ እስቲ። አንተ ማን ነህ? አንቺ ማን ነሽ? ከዚህ ነው የሚጀምረው። ትልቁ ጥያቄ ከዚህ ነው የሚጀምረው። ሰው እንግዲህ በውጪ አንድ ነገር መጥቶ አንተ ላይ ተጽዕኖ ማድረግ የሚችለው ራስን ስለማታውቅ። ደፍሬ ልንገር፣ አንድ ነገር ውጪ መጥቶ አንተ ሊያንገዳግድ የሚችለው አንተ ራስን ስለማታውቅ ነው። ራስን ብታውቅ ምንም ነገር መጥቶ ሊያንገዳግድ አይችልም። ለምን? እዚህ ጋር ደግሞ ራሱን የሚያውቅ ሰው የሚወስነው ውሳኔ፣ የሚተገብረው ተግባር፣ የሚሄደው እርምጃ ህይወቱ መስመር ይዛል። ማን እንደሆነ ካወቀ ሌላ ሰው መጥቶ ያንተ ህይወት ላይ የሆነ እጅ መጫን አይችልም ማለት ነው። ለምን? አንተ ልክን ማንነትን ስለምታውቅ ማለት ነው። ስለዚህ አንተ ማነህ ስትባል ምንድን ነህ? አንተ እዚህ ጋር አሁን ህይወትን ራሱ መግለጽ የምችለው በምታስበው ሀሳብ፣ በምትወስነው ውሳኔ፣ በምትወስደው ተግባርና በምትሄደው መንገድ ህይወትን አንተ ማንነትን ይገልጻል ማለት ነው። ስለዚህ ማን የምትለው እዛች ጋር ለራሴ ጊዜ ወስደ እኔ ማን ነኝ። ሁለተኛ አሁን እዚህ ጋር ህይወትን መስመር ለማስያዝ ነው። ሁለተኛ ራሴን የምጠይቀው ጥያቄ ከየት መጣሁ? ማን እንደሆንክ ካወቅ ከየት መጣሁ? የመጣሁበት አሁን የመጣበት ለአንተ ሲል የተከፈለልህ ዋጋ አለ። የመጣበት አለ። ትላንት የነበርክበት የመጣበት አለ። ያ የመጣበት ቦታ ምንድን ነው? ከየት መጣ? አስተዳደግ ያለ ማህበረሰቡ የመጣበት ለአንተ ሲል ብዙ ዋጋ ከተከፈለልህ እናት አባት የነበርክበት ቦታ አለ። ያ ከየት መጣው ብለህ ራስህን ጠይቀው። እኔ ማን ነኝ ብለህ ራስህን መልሰሃል? መልሶችን አግኝተሃል? ከየት መጣው? ትላንትና እንዳትረሳ ማለት ነው። ትላንትና አሁን ከየት እንደመጣ ካወቅ ራስህን ካወቅ ምን ያክል ተጽዕኖ መፍጠር ትችላለህ? ከየት መጣሁ እኔ? አንዳንድ ሰው ማንነቱን ይረሳና ከየት እንደመጣው ይረሳና ዛሬ ላይ የሚያደርጉ አክቶችና የሚተገብሩ ተግባራቶች የሚያሳፍሩ ናቸው። ስለዚህ ከየት እንደመጣ ማህበረሰብን ያደግክበት ብዙ ላንተ ሲል ዋጋ የከፈሉ ሰዎች አሉ። ከየት መጣው? እሷን ፈተሽ አድርጋት። እሷ ስትፈትሻት ዛሬ ያለበትን ግልጽ ሆኖ ይታያል፣ ከየት እንደመጣ ስታውቅ። ስለዚህ እነሱ ኋላን ፈተሽ ያድርጉ። ምን ያክል ህመሞችን ምን ያክል አስቸጋሪ ነገሮችን አልፌ እንደመጣ ትረዳለህ። ስለዚህ እሷን እወቃት። እኔ ማን ነኝ መልሰሃል። ከየት መጣው በግልጽ አስቀምጠሃል። እነሱን ካረክ በኋላ ሌላ ደግሞ ሶስተኛ የምጠይቀው ደግሞ ራሴን የምጠይቀው ሶስተኛው የት ነው ያለሁት? ዛሬ ያለበት ራሴን እኔ ማን ነኝ? ከየት መጣው? ያለሁበት አሁን ያለሁበት የት ነው?
የት ነው ያለሁት? ያለህበትን ቦታ በደንብ አሁንም ያለበት ያለ ከየት እንደመጣ ሳታውቅ ማን እንደሆንክ ሳታውቅ ከየት እንደመጣ ሳታውቅ አሁን ያለህበትን ሳታውቅ ወደ ፊት ለፊት መሻገር አይችልም። መንገድ ይዘጋባል ማለት ነው። ስለዚህ ከየት ነው የመጣሁት? እሱን መልሰሃል። ከየት እንደመጣ ያለፍክበት ማለት ነው። አሁንስ የት ነው ያለው ብለህ ራስን መጠየቅ አለብህ። የት ነው ያለሁት? ያለበትን ቦታ ካወቅ ለምትሻገረው ወደፊት ለመሻገር ራሱ የሚገጥሙ ተግባራቶች ራሱ ካጋጠሙ ያንን ነገር ለመሻገር ጥሩ ነገር ይሆንላል። ጥሩ ግባት ይሆንላል። የት ነው ያለው? ለምን እዚህ ያለው? እዚህ እንዲሆን ያደረገ ምንድን ነው? ምን አይነት ያለውበት ሁኔታ እንዴት ነው? ማንነቴን ይገልጻል? ጠይቀናል እኮ እኔ ማን ነኝ? ከየት መጣው? ያለውበት ሁኔታ ከመጣው አንጻር እንዴት ነው? አመዛዝናት። ከመጣበት ህይወት ውስጥ አሻግሬ የመጣ ከመጣበት አንግል ራሴን ስታመዛዝነው እንዴት ነው ያለውበት? ይመጥነኛል? ያለው እይታ፣ ያለው አስተሳሰብ፣ ያለው አመለካከት፣ ያለው ተግባር፣ ያለው ስኬቶች፣ ያለው ውጤቶች ሁሉ አሁን ያለውበት ይመጥነኛል? አንተ እኔ ነኝ ብለህ የገለጽከው አንተ ያ ውጤቱ አሁን ያለበት ውጤት ይመጥናል? ያችን ከፈተሽካት ለራሴ የሰጠው ማንነት ተገቢ እንዳልሆነ ትረዳለህ። ስለዚህ እኔ ማን ነኝ? ከየት መጣው? የት ነው ያለሁትን ካወቅክ በኋላ ምንድን ነው የምፈልገው ትላለህ። አሁን እዛ ላይ ቆሜ ዛሬ ላይ ቆሜ ምንድን ነው የምፈልገው? እኔ ምንድን ነው እኔ እየፈለግኩ ያለው ህይወት ውስጥ? ብዙ ሰው ምኞት አለ። ምኞት ደግሞ አያሳድግም፣ ይገላል እንጂ ተማመኘት 1 ሚሊዮን ብር ባገኝ ትላለህ ተመኝተህ ምንም አይመጣም። የምትፈልገው ፍላጎት ምንድን ነው? ምን ያክል ነው የምትፈልገው? ጥብቅ አድርገህ የምትፈልገው ፍላጎት ከውስጥ የምትፈልገው ነገር ምንድን ነው? ለህይወቴ መልስ ሊሆንልህ ይችላል። እነኚህ 5ቱ ጥያቄዎች በቃ ህይወትን 360 ዲግሪ መስመር ላይ ሊመልስልህ ይችላል። ምንድን ነው? እኔ ማን ነኝ? ከየት መጣሁ? አሁን ያለሁበት ምንድን ነው? እንዲሁም ደግሞ ምንድን ነው የሚፈልገው? ምንድን ነው እየፈለኩ ያለው? ምንድን ነው በህይወቴ ውስጥ አሁን እየፈለኩ ያለው ምንድን ነው? የት እንዳለ ካወቅ በኋላ አሁን ከዚህ ህይወት ምን እንደምትፈልግ በህይወት ውስጥ ምንድን ነው እየፈለክ ያለው? ግልጽ እየፈለክ ያለው ግልጽ ነው፣ ታውቃለህ። በቃ ምንድን ነው የምትፈልገው? እሱን ግልጽ አድርጋት። ግልጽ ካላረክ ውስብስብ ሆነ የሆነ እንደ ድርጅት አድርግተህ ራስን አትዩ። አንድ ነህ አንተ። ምንድን ነው ከዛ አንድ የምትፈልገው? ግልጽ የሆነ 10 ሚሊዮን ብር ከሆነ 10 ሚሊዮን ብር ፈልጋለሁ። ግልጽ ነው። ለአንተ ብር ትፈልጋለህ 10 ሚሊዮን ወይ የምትፈልገው ነገሮች አሉ። ትዳር ሊሆን ይችላል። የምትፈልገው ነገር ምንድን ነው? አሁን ላይ ሆነ ምንድን ነው የምትፈልገው? ግልጽ አድርጋት። ግብ የሌለ ህይወት የትም መድረሻ የለም። ግብ ሳታቅ ስትንቀሳቀስ የምትደርሰው ቦታ ይታወቃል። በእርግጥ የባከነ ህይወት እንዳትኖር ህይወትን መገምገም ማለት ነው እኮ ነው። ራሴን መገምገም። ማን ነኝ? ከየት መጣሁ? የት ነው ያለሁት? ምንድን ነው የምፈልገው? ራሴን መገምገም ማለት ነው። አንዳንዴ በመንግስት መስሪያ ቤትም እኮ ግምገማ የሚባል ነገር አለ አይደል? ራሴን ገምግም እስቲ ወዳጄ። ራሴን ሲገመግም ምንድን ነው አሁን ላይ እኔ እየፈለግኩ ያለው? ለምሳሌ ስልክ ውስጥ እንግባና ስክሮል እናደርጋለን። ምንድን ነው እየፈለግክ ያለው? እዚህ ላይ ነው መንቃት እንድትነቃ ነው ዛሬ የሚያደርግ። ራሴን ጠይቅ። ምንድን ነው እኔ እየፈለግኩ ያለው? እሷን ከመለስክ በኋላ ግልጽ ለአንተ ግልጽ እሷን ከመለስክ በኋላ ለምትፈልገው ነገር ምን ያክል ቦታ ነው መድረስ የምትፈልገው? አሁን የምትፈልገው ነገር አለ። ለምትፈልገው ቦታ ምን ያክል ቦታ ነው መድረስ የምትፈልገው? ምን ያክል ቦታ ነው? አሁን ያቺ ጣራውን ጥጓን ካላወቅ አሁንም ጣራው መድረስ የምትፈልገው እሷን ካላወቅ ግልጽ አድርገህ መሄጃ የሚደርስብህ የሚያጋጥም ነገሮች ተስፋ ሊያስቆርጡ ይችላሉ። የት ነው መድረስ የምትፈልገው? መዳረሻ የት መድረስ ነው የት መድረስ ትፈልጋለህ?
ያንተ ራዕይ ምንድን ነው? የት ነው መድረስ የምትፈልገው? ያቺን ጫፏን ማለት ነው። ዛሬ ላይ ሆነ የዛሬ 5 ዓመት የዛሬ 10 ዓመት የት ደረጃ ላይ ነው ራስን ደርሰ ማየት የምትፈልገው? ያቺ ጫፏ ምን ደረጃ ነች? እሷን በግልጽ አስቀምጥ። እሷን ካስቀመጥክ በኋላ ለህይወት ዘመን መልስ አግኝታል። በቃ መልስ አግኝታል። በህይወት ዘመን እኔ ማን ነኝ? ራስን ጠይቃል። ማን እንደሆንክ ድንቅ ፍጡር እንደሆንክ ራስን ጠይቃል። ሁለተኛ ከየት መጣው? የመጣበት። ሶስተኛ ደግሞ የት ነው ያለሁት? አሁን ያለሁበት ምንድን ነው የምፈልገው? በህይወት ውስጥ ምንድን ነው የሚያስፈልገኝ? የሚፈልገው የትስ መድረስ ፈልጋለሁ? የሚያስፈልግ ካወቅ በኋላ የት መድረስ ፈልጋለሁ? እነዚህ 5ቱ ጥያቄ በህይወት ውስጥ ከመለስክ ማንም ምንም ሊያስቆም አይችልም ወዳጅ። ግልጽ የሆነ መንገድን ይዜ በህይወቴ ውስጥ ህይወት በእነዚህ 5ቱ ጥያቄ ነው የሚመለሱ። በ5ቱ ጥያቄ ይመለሳል ህይወት። እኔ ማን ነኝ? ከየትስ መጣው? አሁን ያለሁበት የት ነው ያለሁት? ምንድን ነው የምፈልገው? የምፈልገው ምንድን ነው? የትስ ነው መድረስ የምፈልገው? እነኚህ 5ቱ ጥያቄ ለራሴ ከመለስክ ህይወት ላንተ ቀላለች ወዳጅ። ከምንም ጋር ከማንም ጋር ልትወዳደር አችልም። እነኚህ 5ቱ ጥያቄ ወረቀት ወስደ ከራሴ ጋር መልስ። አለዛ የባከነ ህይወት ይጠብቃል። የባከነ ህይወት መኖር ካልፈለክ ደግሞ ሰብሰብ አድርግቴ የኔ ህይወት በምን ጥያቄ ይመለሳሉ? በ5ቱ ጥያቄ ይመለሳሉ ወዳጄ። ቻናሉ ሰብስክራይብ አድርጉ። ለብዙዎች እንደርስ ደግሞ ሼር አድርጉ። ወዳቸዋለሁ።